ካልሄድክ እንሄዳለሁ። ወንድ ነሽ ማለት ቀለጣጥሜ ነው የምለቅሽ። ቲክታክ ላይ የለቀቅሽውን አይቻለሁ። ዛሬ ከነጋ ነው ያዘ ጭር ነገር እያላት ነው። እኔ ግን ሀይሚና ቡራ እንግዲህ በአዲስ ቪዲዮ መጥተዋል ማለት ነው። ዛሬ በአዲስ ቪዲዮ ሲመጣ ደግሞ እጅግ በጣም ደስ የሚል ቪዲዮ ነው የተለቀቀው። ሀይሚ እንግዲህ ዱባይ መኖር እፈልጋለሁ፣ ኢትዮጵያ ውስጥ መኖር አልፈልግም ብላለች ማለት ነው። ብሩክ ደግሞ አይሆንም፣ ዱባይ ለመኖር በጣም ብዙ ነገሮችን ማሟላት አለብን፣ በጣም ብዙ ችግር አለ ብሏት ነበር። እንግዲህ ሀይሚ ደግሞ ጠዋት ላይ በለቀቀችው ቲክታክ ላይ ሙዚቃ ብሩክ እንግዲህ በጣም አናዶታል ማለት ነው። እና በቃ ዛሬ የመጨረሻ ነው የመጨረሻ ነው የወጣባት ማለት ነው። ያ ማለት በቃ ገረፋት ማለት ነው። እና ብቻ ፍቅራቸው ደስ ይላል፣ ግን ሙዚቃው እንዴት እንዳናደደው ማለት ነው። እና ዝፈኝ ሲላት እሱን ልዝፈንልህ ስትለው አዋላት እና ከዚያ ትመታኛለህ ብላ ፈራች ማለት ነው። ምክንያቱም የዘፈነችው ዘፈን እናንተ ታውቁታላችሁ፣ ልቤን አልሰጥም ለፍቅር ላባይ ሰው በቃ ላልጨርሰው አልጀምረውም የሚል ነበርና አበሳጭቶታል ማለት ነው። እና እኔ በጣም ነው የሳኩት። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛው በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ስለምታበረታቱኝ በጣም ነው የማመሰግነው። እንግዲህ ሀይሚና ቡራ የው አዲስ ቪዲዮ መጥተዋል አይታችኋልና እኔ በቃ በሳቅ ነው የሞትኩት ማለት ነው። እና እንግዲህ ሀይሚ ዱባይ ነው መኖር ምፈልግ ብላለች እና ብሩክ ደግሞ አይሆንም ነው ያለ። እሷ ደግሞ እሄዳለሁ ብላ አንተም ቢካልክ እኔ ብቻዬን እሄዳለሁ ብላ ነበር። እስኪ ወንድ ብሎ እንግዲህ እግርሽን ነው ሰባብሬ የማስቀምጥሽ እያላት ነበር። እና ከዛ በቃ ማለት ወደ ጭቅጭቅ ገቡ ማለት ነው። ልክ እንደ ወፎቹ ማለት ነው። የምር ባለፈው ዱባይ ላይ ወፎች እንደዛ እንዴት እንደነበሩ አይታችኋል። እና ደግሞ ብሩክ ማለት ዱባይ ላይ እንዴት ነው ማለት የዱባይ ወንዶች ምንድነው ቀጭን ሴቶችን ይወዳሉ። እና ሀይሚን በጣም ነበረ የሚመለከቷት። እኔ ደግሞ በቃ እግርግሯንና አንገቷን እየደፉ ቀና ብላ እንዳታይ እያረኩ ነው በጥንቃቄ ምናምን እያለ ማለት ነው። እና ዱባይ ያሉ ወንዶች በጣም ፋት ናቸው፣ ግን ደግሞ ያሉ ሴቶች ማለት ነው እና ሴቶች ማለት ነው። ሀይሚ ደግሞ ሸንቀጥቀጥ ያለች ስለሆነች ተመልካቿ መብዛቱ እያለ እኔ በሳቅ ነው የሞትኩና እንግዲህ በቃ ሲጠብቅ ነው የሰነበተ ማለት ነው። እና አይታችኋል፣ አንድ ፈረንጅ አይታ እኮ ለምን አየሽ ብሎ የመጨረሻ ነው ተናዶ የነበረው። እና ሀይሚ ደግሞ አውቃ ነው ታመቸኝ ምናምን ስትል በቃ ለዛም ነበር ተመልሶ ፕራንክ ያረጋት። ብቻ ግን እንዴት ነው ሁለታቸው ጋር ያለው ፍቅር ትክክለኛና እውነተኛ ስለሆነ በመሀላቸው የሆነ ነገር ሲፈጠር የመቀናናት ነገር አለና በተለይ ብሩክ የሚቀነው ነገር እኔ በጣም ነው እንትን የምለው ማለት በቃ ያስቀኛልም ያስገርመኛልም። ያ ማለት ምንድነው ተሎ ነው የሚናደደው ብሩክ ማለት ነው። እና አሁን ትናንትና ሙዚቃ ዝፈይ ብሎ ነበረ ረጅም ሰዓት ሲገርፋት ነበር። ከዚያ አላቅም ስትለው እኔ የዘፈንኩትን ልዝፈንልህ ቲክታክ ላይ ስትለው ተናድሮ ማለት ነው። አዎ ካለ በኋላ ትገርፈኛለህ አለችው ማለት ነው። የኔን ዝፈኝ አላት። ያንተን የትኛውን ትለዋለች። እኔ የለቀኩትን ያን እንደመጣን የለቀኩትን ልቤ አንቺን ብሎ የለቀቀው ማለት ነው። እና አላየሁትም አላለችም ሀይሚ፣ አልሰማሁትም አላየሁትም። በዛም በቃ ተገረፈች ማለት ነው። ብቻ ጨዋታቸው በጣም ደስ ይላል ከሚባለው በላይ ማለት ነው። እና ፍቅራቸውም ያስቀናል በጣም ማለት ነው። እና ደግሞ ብዙ ቤት ኮመንትም እያየው ነበር። እና ፕራንክ ለምን አይሰሩም? ፕራንክ ካልሰሩ ቪዲዮአቸው ብዙ አይታይም የሚልም አይቻለሁ። በጣም ብዙ ማለት ነው። እኛ እኮ ቢሰሩ ችግር የለውም፣ ግን ደግሞ የከረረ መሆን የለበትም ማለት የሚውል የሚያድር የ3 ቀን የ4 ቀን መሆን የለበትም። ወይ የ2 ቀን ቢበዛ የ2 ቀን ቢያንስ የ1 ቀን ማለት ነው። እንደዛ ቢሰሩ ችግር የለውም። ደግሞ ሲሰሩ ሁለታቸው ተመካክረው ቢሆን ማለት
ፕራንኩን ለኦዲየንስ ቢተውለትና ሁለታቸው ተመካክረው ቢሆን ደስ ይላል። ማለት እነሱ መጣላትም መጋጨትም ስለሌለባቸው ማለት ነው። ኦዲየንስ ችግር የለውም ለአንድ ቀንና ለሁለት ቀን ግን ደግሞ በመሀላቸው ምንም ክፍተት መፈጠር ስለሌለበት በጥንቃቄ የተሟላ ፕራንክ ቢሰሩ ጥሩ ነው። ለምን እንደዛ ካልሆነ ቻናላቸው አይንቀሳቀስም እውነት ለመናገር እና ግን ደግሞ እነሱን የሚያጋጭ ሳይሆን በቃ አለ አይደለ እነሱ ተመካክረውበት ማለት ነው። ለዚህ ሀሳብ እኔ ይሄን ነው የምሰጥ ማለት ነው። እና የሁለት ቀን ፕራንክ ቢሆን ጥሩ ነው እላለሁ፣ ወይም የአንድ ቀን ማለት ነው። እና እንግዲህ ሀይሚ ያው ትናንትና የመጣችበት ፕራንክ ነው። ብሩክን እንግዲህ አልሄድም ካለኝ በቃ ማለት እዚህ ነው መኖር የሚፈልገው ደስ ያለሽ ቦታ ወስጄ አኖርሻለሁ ብለኸኝ ነበር እያለች ብዙ ነገር እያወጣጣችሁ ነበር። እና ልጁ ደግሞ ብሩክን ፕራንክ ባደረገው ደስ ብሏታል። ለምን ያው እሱ ይሰቃይም ፎቶዬን አይተህ እኔ ልቀደድልሽ ስትል በቃ ብዙ ነገር ማለት የሆነ ነገር ሲፈጠር ሌላ ነገር ታገኛለህ ብላለችና እንግዲህ ብሩክ ላይም ያለውን ቦታ ስለታየ እሱ ላይ እሱ ፓርት እኛንም አስገርሞናል፣ ሀይሚንም አስደስቷታል ማለት ነው። ብቻ